ለእግዚአብሔር ይሁን። ኢየሱስ ማን ነው? ኧረ ኢየሱስ ማን ነው? ክብር ለኢየሱስ ይሁን። የረዳን አምላክ እግዚአብሔር ይባረክ። የረዳን አምላክ እግዚአብሔር ይባረክ። በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይኖር በምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። የእሳት ሰረገላ ብዙ ሰልፍ ከቦናል፣ ከእኛ ጋር ያለው ከሁሉም ይበልጣል። መለከትን ንፉ ጠላትን ሰውረዋል፣ ብቻ እምነት ይኑረን ኢየሱስ ያሸንፋል። አሜን። በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይኖር ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ሃሌሉያ ጌታ ይመስገን። ድምፅ እያጠረን ነው። ዘማሪ አይደለንም፣ ሰባኪ ነን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ወገኖች እንኳን በሰላም አገኘኋችሁ። ተባረኩ። በዚህ ፌስቡክ ፕሮግራም የምትገኙ ፕሮግራማችንን የምትካፈሉ ውድ ጓደኞቻችን፣ የፌስቡክ ጓደኞቻችን፣ ቤተሰባችን ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን ብለን የጌታን ሰላምታ በጌታ በኢየሱስ ስም እንሆ እናሳልፋለን። ሰላማችን በኢየሱስ ስም ይድረሳችሁ። ተባረኩ። በጸሎታችን ሩም ውስጥ በጸሎትም በአምልኮም ጊዜ ወስደናል። አሁን እናምልክ እንዘምር አልልም። ቀጥታ ወደ መልእክቴ ነው። ከመልእክቴ በፊት ግን ልናገረው የሚፈልገው ነገር አለ። እሱን በጾም እና በጸሎት ውስጥ እየመጣ ራእይ ነው። አቆይቼዋለሁ፣ አዘግይቼዋለሁ። በፋሲካ ሁልጊዜ መቼም ወገኖች እግዚአብሔር ሸክም ለሰጠው ሰው ጸጋ ከተሰጠ ከሰው አይደል ከእግዚአብሔር ስለሆነ ጸጋ ሁሉ ጾምን የትኛውንም አይነት የሚጾሙ ጾሞች ሁዳዴን መጾም እንችላለን። ቀኖች ለእኛ ነው የተሰጠው። በሁዳዴ ውስጥ ልንጾም ቀኖችን እግዚአብሔር በልባችን ባሳሰበው ምሪትና ሸክሙ ውስጣችን ሲሞላ ሁዳዴም አንልም፣ የገሌም ጾም አንልም፣ እንጾማለን። ክብር ለእግዚአብሔር። በጣም በዚህ እግዚአብሔር ባርኳታችን ቤተክርስቲያንና ጌታ ረድቶ በዚህ ጾም በሁለቱ ጾም ውስጥ እንጾም ነበረ። በህማማቱም በጣም በጌታ ፊት ዝግ የሆነ የጸሎት ጊዜ ነበረ። አንዳንዶች ላይ ገባቸው ይችላል። ብትህናም አይደለም፣ ፈሪሳዊነት ሕግ መጠበቅ አይደለም። ጾም ጸሎት አብዝቶ ወደ ጌታ መጸለይ፣ ከጌታ በመጠጋት የጌታ ለማኝ ሆነን ከእግዚአብሔር ዘንድ የምንቀበለውን በናፍቆት የምንጠባበቅ ሰዎች ነን እና በዝግ ጸሎት ማለት በአክፍሎት ማለት ነው። ማክፈል እንችላለን። ማክፈል ማለት ምግብ ሳንበላ ውሃ እየቀመስን መጾምና መጸለይ እንችላለን። ምን ይሄ ማለት ለአንዳንድ ሰዎች በር ዘግተን ውሃ ብቻ በመቅመስ ረጅም ጊዜ እግዚአብሔር አስቴርም ይሄንን ነገር ተጠቅማለች፣ አይተናል አይደል? አስቴር ጾም ጸሎት 3 ቀን ሌሊት ውሃ ብቻ በመጠጣት ነው። እንደውም 3 ቀን በቃ 3 ቀን ነው የሚለው። ጠጡ በሉ ወይ ብሉ መጠጥም የለም። አስቴር ጾም ጸሎት ዝግ ነው። እኛ ስለምንጮህ ውሃ በመቅመስ በእግዚአብሔር ፊት እንጸልይ እንጾም ነበር። እኔ በግሌ ይሄንን አደርግ ነበር። ጌታ ረድቶኝ እና በዚያ ጾም ጸሎት ውስጥ እግዚአብሔር የገለጠው ነገር ነበር እና ያንን ራእይ ያስኩት ግን አሁን ሁላችንም ምናልባት በልባችን የቀረልን ልንጸልይበት እንችላለን። ነገሩንም ደግሞ እግዚአብሔር በጣም ሊያበራልን ስለሚችል ያየሁትን ነገር ልንገራችሁ። በአክፍሎቱ በዚህ በዝግ ጾም ጸሎቱ መጨረሻ ላይ ነው
ራእዩ አንድ በምድር ላይ የተጋደመ አውሬ ነው እና ምድር ላይ በተጋደመበት እዛው ተጋደመበት ቦታ ላይ ሆኖ ሁለት እባቦች በአንድ ጭንቅላት ውስጥ ጭንቅላታቸው አንድ ነው። ግን ሁለት እባቦች አሉ እዛው አካባቢ እና ያ ምድር ላይ የተኛው አውሬ ሁለት እባቦች በአንድ ጭንቅላት ውስጥ ያሉትን ጭንቅላታቸው አንድ የሆነበትን ቅርጭም ሲያደርገው ድምፁን እሰማለሁ በመንፈሴ። ቅርጭም አድርጎ ጭንቅላቱን ቁርጭምጭም አድርጎ ይውጠዋል ማለት ነው። ከዛ በኋላ አንዱ እባብ በቀኝ አንዱ እባብ በግራ ሁለቱም ተለያይተው ይወድቃሉ። ከአውሬው ግራና ቀኝ ይወድቃሉ ማለት ነው። ያው አውሬ በመጀመሪያ በቀኝ ያለውን ተለይቶ የወደቀውን እባብ እየሳበ እንደ ቧንቧ ይሳብለታል። የውሃ ቧንቧ የሚመስል እንደዛ ነው የሚሳብለት፣ ይውጠዋል። ሁለተኛ በግራ የወደቀውንም እባብ እየሳበ ይውጠዋል። ሁለቱንም ይውጣቸዋል ማለት ነው። በግራና በቀኝ ጭንቅላታቸው የተለየው ያን ካረገ በኋላ እዛው ወደቀበት። ሁለት ቀንዶች አሉ፣ ጠመዝማዛ ሁለት ቀንዶች እዛ መሬት ላይ ወድቀዋል። ቀንዶቹ የተነቀለባቸው አውሬዎች አሉ፣ ግን እንዴት እንደተነቀለ አላያቸውም። እነኛ የተነቀለው ቀንድ ግን በእርግጥ መንፈስ አይኔ አየዋለሁ። አሁንም የአውሬ እነኛን ጠመዝማዛ ሁለት ቀንዶች ቁርጭምጭም አድርጎ ይበላቸዋል፣ ይውጠዋል። በመቀጠልም እያየሁት ከሰማይ ሁለት ቀንዶች አሁን ከላይ ከአየሩ እየወረዱ አየዋለሁ። ሁለቱንም ቀንዶች ደግሞ አሁንም ይውጣቸዋል። ከዛ በኋላ በግራና በቀኝ ሆዱ በጣም ይሰፋል፣ ይወጠራል። በጣም ይወጠርና ዋ የሚል ፍንዳታ ሰማሁ። በመንፈሴ ውስጠኛው ሰው ዋ ሲፈነዳ ሰማሁ። ሆዱ ያበጠ ሆዱ ሲፈነዳ ፈነዳ። ከዛ በኋላ ከፈነዳ ሆድ ውስጥ ልብ በሉ፣ ከፈነዳ ሆድ ውስጥ አንድ ጭንቅላት፣ አፉ የተከፈተ ጭንቅላቱ እንደ ዓለም ሉል፣ ይሄ ሉል አለ ያለ ክቡ ሉል ካርታ ወይ እሱ ወይ ደግሞ የእግር ኳስ ቮሊቦል ወይም መጫወቻ ኳስ ይመስላል። ግን አፉ እንደከፈተ ከፈነዳው ውስጥ አፉ የተከፈተ አንድ ጭንቅላት አፉ የተከፈተ ሆድ ይወጣል። እንደዛው እያየሁት እንዳለ ከተከፈተ አፍ ውስጥ 4 ጓጉንቸሮች ሲወጡ፣ ልክ ጓጉንቸሩ ሲወጣ ራቅ ባለ ቦታ ላይ የተተለተለ እሳት አለ። ያ እሳት ዋናው እሳት እያለ ወላፈኑ ይመጣና የወጡትን 4 ጓጉንቸሮች እንደ ነጠላ ነው እሳቱ ሳብ ያደርግና ይውጣቸዋል እሳቱ። በመቀጠልም ያንን ጭንቅላት አፉን የከፈተውን ጭንቅላትም ይውጠዋል እሳቱ ማለት ነው። ያው እሳቱ ወላፈኑ ግን ትልቅ እሳት፣ በጣም ትልቅ የተተለተለ ተራራው ያህል እሳት አለ። ከዛ ላይ እንደ እንፋሎት እንደ ወላፈን መጥቶ ነው የሳበውና እነኛን ያጠፋው። ከዛ ሜዳ ባዶ ይሆናል። አንድ ድምፅ እሰማለሁ፣ የደም መስመር የሚል ይሄ ድምፅ ነው። የደም መስመር ካለ በኋላ እማየው ከዛ በኋላ የትሬን ሌን ድሮ ማቀው ከድሬዳዋ በገሃር እስከ አዲስ አበባ ድረስ የተዘረጋ የባቡር መስመር በደንብ አውቀዋለሁ። በልጅነቴ እዛ አካባቢ ስላደኩ አውቀዋለሁ የባቡር መስመር። ልክ ይሄኛው የደም ሌን ካለ በኋላ ሌኑ ከእስከ የሚባል ሌን አይደለም፣ 7ቱንም አህጉር የሚሄድ ሌን ነው፣ የሚዞር ሌን ነው። መነሻውን መድረሻውን አታውቁም። በዓለም ዙሪያ የሚሄድ ሌን ይዘረጋል። እያየሁት እዛ ሌን ላይ እያየሁት ብዙ ፉርጎዎች የያዘ ትሬን ይሄዳል እና ትሬኑ በየስቴሽኑ ብዙ ህዝብ ምን ያደርጋል? ብዙ ህዝብ
ያስገባል። በየፍርጎ በየስቴሽኑ በየፍርጎ ህዝብ እየገባ ያ ባቡር ግን መድረሻውን አላውቀውም። ዓለምን የሚዞር ሌን የተዘረጋለት እንደገና ደግሞ ዓለምን የሚዞር ትሬን ነው በዛ ላይ እየሄደ ያለው። በዚህ እንዳለ ብንና እግዚአብሔር ይመስገን። እንግዲህ ወገኖች በዚህ ምንም ሁኔታዎች ምንም ሊሰራ የማይቻልበት የሚመስል ለሪስ ወይም ጨለማ ላይ ነው ያለ ነው የሚመስል አሁን ያለው ሁኔታ። እኔ ግን ከዚህ ራእይ እናንተ የቀደማችሁ አባቶች፣ ወንድሞች፣ እህቶች ይሄን ነገር ተረዱና በእግዚአብሔር ፊት ጸልዩበት። እኔ እንደሚመስለኝ የተረዳሁት የጠላት አሰራር በአጠቃላይ የጠላት አሰራር የሚያበቃለት ጊዜ እንዳለና የደሙ ሌን መስመሩ እኔ እውነትና ሕይወት መንገድ ነኝ እንዳለ በአዲስ ኪዳን የተዘረጋው የእግዚአብሔር መንግስት ወንጌል ነው። ትሬኑ መንፈስ ቅዱስ ነው። እኔ እንደሚመስለኝ የኔ መረዳት ነው የምነግራችሁ። በየስቴሽኑ መንፈስ ቅዱስ በፉጨቱ ድምፅ ህዝብን ወደ ራሱ የሚያስገባበት እንደዚህ ነው ብዬ የማስበው። ግን አሁን ያለንበት ዘመን ደግሞ ስታዩት እና ያ እሳት የመንፈስ ቅዱስ ታላቅ እሳት የሪቫይቫሉ ጌታ ኢየሱስ ከመምጣቱ በፊት ሪቫይቫሉ የሚነሳበትና ይሄ የጠላት ነገር ቅድም ራእዩ እንዳየነው ተዋውጦ መጨረሻው ላይ ሂደት አለው፣ ፕሮሰስ አለው። ቀላልና በአጭር ጊዜ እንጃ እንደሚፈጸም ፕሮሰሱ አንድ ጭንቅላት ሆኖ በሆኑ ይፈነዳል። ፍንዳታ ነው፣ ፈንድቶ ይወጣል። አንድ ጭንቅላት አፉን የከፈተ ፈንድቶ ከዛ ውስጥ ይወጣል ነው ሂደቱ ይገለጣል። ግን በዛ ውስጥ ምንድነው የሆነው? የእግዚአብሔር መንፈስ ወላፈኑ የዋናው ወላፈን መጥቶ ያን ነገር ይውጣዋል ነው። ጓጉንቸሩ ቀላል መቅሰፍትን ነው የሚያመለክተው ጓጉንቸሩ እና ቀድሞ ሊወጣ ያለ ነገርና አሰራር እንዳለ ያ ተዋውጦ አንድ ሆኖ አንድ አፍና አንድ ጭንቅላት ሆኖ የሚወጣው ነገር ደግሞ ያ በአንጻሩ እሳት አለ። በቃ ትልቅ እሳት አለ። ወላፈኑ ነው ከዛ መጥቶ ያን አፉን ጓጉንቸሩ የበላውና የእግዚአብሔርም ነገር አለ፣ ይሄኛውም ነገር ደግሞ አለ። ስለዚህ የምናየው ይሄን ታላቁ እሳት ይመጣል ብለን እንድናስብ ሁኔታዎች የሚፈቅዱልን አይመስሉ ጭንቁን ዙሪያችንን። ግን ይሄኛውም ሄዶ እዛ መጨረሻው ላይ ይደርሳል። ያም ደግሞ እሳቱ ይመጣና ይሄኛው ምን ያደርገው ይወጣዋል እና የእግዚአብሔር ታላቅ ሪቫይቫል ይከናወናል። ዛሬ ያለውን ነገር ሳናይ ይሄኛው ነገር እግዚአብሔር እንዳሳየን ራእዩ ግብ እንዲመታና ከወዲሁ ደግሞ ክርስቲያን ሊመጣ ላለው ለመጀመሪያው ነገር ዝግጅት እንድናደርግ በዛን ሰዓት ይሄ በአፍ የምንናገረው ነገር በተግባር ሲገለጥ ቀላል አይደለም። በዛ ነገር ውስጥ እኛ ደግሞ ምንድነው ማድረግ የሚገባ? ቤተክርስቲያን መዘጋጀት ነው ያለባት ብዬ አስባለሁ። መዘጋጀት በእግዚአብሔር ቃል በጸሎት መዘጋጀት፣ እንደገና ደግሞ ሪቫይቫሉ ይነሳል። ለሪቫይቫሉ ደግሞ መኸር ስለሆነ የመኸር ሰራተኞችን ማዘጋጀት፣ የመኸሩን ጌታ ሰራተኛ እንዲልክ መለመን፣ ባላት ፋይናንሻል አቅም ደግሞ ምን ማድረግ ማሰልጠን ነው። የመኸር ሰራተኞችን ቤተክርስቲያን እያሰለጠነች ወታደሮቿን የጸሎት ሰራዊቶችን እያዘጋጀች ህዝቧን ደግሞ በትምህርት እያስታጠቀች ሊሆን ያለው ነገር እና ሊመጣ ያለው እግዚአብሔርን ክብር እያሳየን በእግዚአብሔር ቃልና በእግዚአብሔር መንፈስ እንድንዘጋጅ በትምህርት የእግዚአብሔር ሪቫይቫሉ ታላቁን እሳት ስንገልጽ ይሄ የሚመጣውን እንደ ትሬን ሆኖ በየስቴሽኑ በፉጨቱ ድምፅ የሚጠራው እንደዛ ስናስብ መኸሩን እናስባለን። ስለዚህ የመኸር ሰራተኞችን ለማፍራት ቤተክርስቲያን ባላት አቅም ወዲሁ ዝግጅት እንድታደርግ ያሳስበናል። ያኛውን ደግሞ ቀደም ብለን ስንመለከት ቤተክርስቲያን ታጥቃና ወገቧን አሸንፍጣ ሊመጣ ያለውን ነገር አስተውላ በትምህርት ራሷን ጠንቅቃ ጠብቃ እሳት በረግጥ እግዚአብሔር የሚሰራውን ነገር በጽድቅ ቆማ እንድትጠብቅ ያሳስበናል። ግን እግዚአብሔር የማይቀረው ትልቅ የመንፈስ ቅዱስ እሳት እንደሚነሳና ይሄንን አንድ ጭንቅላት ያለው እባብ እንዴት አድርጎ እንደቆረጠመው ውስጥ በርሱ እንዴት ተዋውጦ እንዲህ እንደሆነ ስናየው ያው መጨረሻው
ድሉ የእግዚአብሔር ነውና በዚህ ውስጥ ጸንተን እንድንቆም በዚህ ውስጥ ደግሞ ምሳሌ ሁለት ነገር ወደ ዕለቱ መልእክቴ ከመግባቴ በፊት ሁለት ምሳሌ ዘመኑን ስናየው በጣም ተስፋ የሚያስቆርጥ እንዲህ አይነት ክብር ይመጣል ብለን እንዳናስብ ልባችንን እንዲወድቅ የሚያደርግበት ብዙ ሁኔታዎች አሉ። ግን ይሄ እንዳይሆን ደግሞ ምን ምሳሌ ነገር መጣልኝ። በእግዚአብሔር ቃል ስንመለከት በፈርዖን 430 ዓመት እስራኤል ተገዝቶ በባርነት ውስጥ እንዴት እንዳለ እናውቃለን። መጨረሻው ግን እግዚአብሔር ሙሴን አዘጋጅቶ ለትግና ሲልከውና ወደ ፈርዖን ሕዝቤን ያገለግለኝ ዘንድ ልቀቅ ብሎ ሲለው ልክ ፈርዖን ፊት ሲቆም ሙሴ አሮንም አብሮ ሲቆም በሕዝቡ ላይ በመጨረሻው በመውጫው ሰዓት ላይ እንዴት አይነት መከራ እንደበዛ ቃሉ ይናገራል። በጣም ሽታችንን በፈርዖን ፊት አገማችሁብን። በፊት ጡቡን ብቻ ነበር የምንሰራው፣ አሁን ግን ገፈራ ሰብስቡ፣ ጡቡ ደግሞ ከመጀመሪያው ቁጥር እንዳይጎድል በሚል ያ ሲጎድል አለቆች ጀርባቸውን በጅራፍ እየተገረፉ ሄደው ለቤቱታ ሲናገሩ አዎ ሰልችታችኋል፣ ይገባል ሂዱ ብሎ እንደዛው ነገሩ እንዳጸናባቸው የእግዚአብሔር ቃል ይናገራል። እና ይሄን ቃል ስናስብና አንድ ሁለት ምሳሌ በዚህም ላይ ለመናገር ፈልጋለሁ። ምንድን ነው ስንል በሀገራችን ኢትዮጵያኖች በተለይ በጣም የምናውቀው ዶሮ ሲታረድ ዶሮ አንገቱ ላይ ስለት ከገባበት በኋላ ይለቀቃል። እንዴት እንደሚፈነጭ እንዴት እንደሚፍጨረጨር ተነስ እህቶች፣ ዶሮ ከታረደ በኋላ ምንድን ነው የምናደርገው? መክደኛ አድርገን ድፍን አድርገን ነው የምንከድንበት። ያለዛ ደሙን እየረጨ በጣም ድሮ ከመጀመሪያው ሰይፍ ከመግባቱ በፊት ከሚሄደው ፍጥነትና እርምጃ ይልቅ ሰይፍ ከገባበት በኋላ ለሞቱ ይሆናል ይፈራገጣል። በጣም የሚፈራገጠው እንደምታውቁት ደም ሁሉ እየረጨ ይወራጫል። በቃ በጣም ግን ለምንድን ነው ወዴት ነው እየሄደ ያለ? ወደ ሞት ነው እየሄደ ያለ። ወደ ሞት እየሄደ ግን ስታዩት ግን ኃይሉ ምንድን ነው? ሰይፍ ያቢላው አልፎበታልና ለሞቱ ግን ይፈራገጣል። ሰይጣን ዲያብሎስ በመስቀል ላይ ሰይፍ አልፎበታል። የክርስቶስ ስልጣን ራስ ቀጥቅጦታል። ሞቱ ሰይጣንን በመስቀል ላይ ቀጥቅጦታል። በቃ ተቀጥቅጧል። ሰይፍ አልፎበታል። ነገር ግን አሁን ስናየው ሰይጣን ልክ ጌታ ኢየሱስ ከመሰቀል በፊት በርባን ይውረድ ጌታ ኢየሱስ ይሰቀል ብሎ ሳያቅ ጌታ ኢየሱስን እንዳሰቀለው እዛ መስቀል ላይ ግን ራሱ ጭንቅላቱ እንደተመታ የእግዚአብሔር ቃል ይነግረናል። አሁን ግን ስናየው ሁኔታውን ስናየው ግን ሰይጣን ከፍ ከፍ ያለበት ክርስቲያን በእግዚአብሔር ቃልና በእግዚአብሔር ነገር ድል የማያገኝ እስከሚመስለው ድረስ በጨለማው ወይም የሰይጣን አሰራር ወርቶ እናያለን። ግን ዶሮ ላይ ስለት ገብቶ ለሞቱ እንደሚፈራገጥ መጨረሻ ላይ ጸጥ እንደሚል እንዲሁ የሰይጣን ነገር በክርስቶስ መስቀል ተመቷልና ጸጥ ማለቱ አይቀርም። ድል በትንሣኤው ኃይል ለማን ነው? ለክርስቶስ፣ ለመንግስት ወንጌል፣ ለስራው ነው። ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሌላው አንድ ምሳሌ አሁን ውስጥ በዚህ ነገር ሳሰላስል የመጣ አንድ ሴት ትጸንሳለች። ትጸንስና እርግዝና ሆኖ ወዷ እየገፋ ሲመጣ ወሯ 9 ወሯ ሲያልቅ ግን በራሱ ልጁ በማህፀን ውስጥ ምንድን ነው የሚያደርገው? በጊዜው ለመውለድ ሲመጣ ማንም ሳይገፋው ፑሽ ማድረግ ይጀምራል። ራሱ ለመወለድ ፑሽ ያደርጋል፣ ግፊት ያመጣል። እናውቀዋለን። ወልጄ ስለማቅ ምጥ 3 አይነት ደረጃ፣ የመጀመሪያው፣ የሁለተኛው፣ ሶስተኛው ደግሞ በጣም ከባድ ስቃይ ያለበት ምጥ ጭንቅ አለው እና በእንደዚህ አይነት ልጁ ራሱ ከውስጥ ይገፋል። በራሱ የማህፀን ቤት ውስጥ ገብቶ ፖዚሽኑ ቀይሮ የመጀመሪያው ፖዚሽን ቀይሮ በጭንቅላት ነው ልጁ በማህፀን አፍ የሚመጣውና በጭንቅላት ተገልብጦ የማህፀኑን ቤት ይዞ ኢንቹ እየከፈተ 2 ኢንች 4 ኢንች 5 ኢንች እየከፈተ መጨረሻ ላይ የማህፀኑን ቤት ሞልቶ ወደ 9 ኢንች ሲመጣ ነው ይመስለኛል ማህፀን ፈጥቆ ከውጭ ያሉትን ሐኪሞች ረድተው ልጅ ይወለዳል። ክብር ለእግዚአብሔር ይሁን። ዛሬ በእግዚአብሔር ቤት ውስጥ ያለ ራእይ፣ ህልም እግዚአብሔር ያቀደው በቤተ ክርስቲያን ያቀደው በዘመኑ የሚወለደው ነገር ወገኖቼ ምንም በዙሪያው ያለ ሁኔታ ምንም ማያመችና ይወለዳል የሚል ሴንስ የሚሰጥ ሆኖ ባይታይም ግን ጊዜው ሲደርስ
ልጁ ራሱ በቃ አይቀመጥም። ለመውጣት ለመወለድ ምን ይላል? ከውስጥ ግፍ ያመጣል። ራእይም እንደዛ ነው። በእግዚአብሔር ጊዜ የእግዚአብሔር ነገር ምን ይሆናል? ለመወለድ ከውስጥ እየገፋ ይመጣል። ከውጭ ደግሞ ሁኔታዎች ምን ይላሉ? ይስተካከላሉ፣ ይመቻቻሉ። ወዶ ነው እግዚአብሔር ነው የሚያመቻቻቸው። ስፍራ ይለቃሉ። በቃ ለመውለድ ምቹ ጊዜ ነው። የማን ጊዜ? የእግዚአብሔር ጊዜ። የውስጥ ግፊት አለ፣ የውጭ ደግሞ ምን አለው? እርዳታ አለውና ያቺም ሴት ስናያት ወለደች። ልትወልድ ግን ባላት ሴት ፊት ልጇን ሊውጥ አፉን ከፍቶ ዘንዶ ቆሞ ነበር። በዛ ሁኔታ ውስጥ ግን ምን ሆነ? ተወለደ። ወደ ዙፋኑ ተነጠቀ ይላል። ስለ ጌታ ኢየሱስ ነው የሚናገረው። ለሴቲቱ ደግሞ የተዘጋጀባት ወንዝ የሚያህል ውሃ ዘንዶ ተፋ ሊውጣት። ነገር ግን እግዚአብሔር ሴቲቱን ረዳት። ወንዝ የሚያህለውን የሚውጣትን ውሃ ምድር አፏን ከፍታ እንድትውጥ አደረገ። ያ እርዳታ፣ የእግዚአብሔር እርዳታ በጊዜው ከውስጥ ጽንሱ ይወጣል። ከውጭ ደግሞ ሊውጣው ያለውን እሱን ምን ይሰጠዋል? መነጠቅ ይሰጠዋል። ሴቲቱንም ደግሞ ሊውጣት ያለውን ነገር እርዳታ ያዘጋጃል። ምድር ጉዟ ምድር ረድታት ያንን የሚውጣውን ነገር ዋጠችው። የእግዚአብሔር ነገር አይዋጥም። የእግዚአብሔር ነገር በጊዜው ፑሽ ሆኖ ምን ይሆናል? ይወለዳል። ጊዜውም ደግሞ በቃ እግዚአብሔር በጊዜው ያመቻቻል እና የእግዚአብሔር ጊዜ እየመጣ ያለ ይመስለኛል ወገኖች፣ እየደረሰ ያለ ይመስለኛል። ስለዚህ ምንድነው ይሄ ሁሉ ልናገር ያስባለኝ? ከራእዩና ከዚህ ከምሳሌው ውስጥ ከሞላው ነገር ጋር ሳያው እግዚአብሔር ለቤተ ክርስቲያን ለኔና ለእናንተ የተናገረው እውነት ይወለዳል፣ አይዋጥም። ሊውጥ ያለውን ነገር የሚውጥ ነገር እግዚአብሔር ያዘጋጃል። ለሳምሶን ዮናስ መንገድ ለውጦ ለሄደው እንኳን ለዛ ሰው እንኳን እግዚአብሔር በአሳ ነባሪ ውስጥ ባህር እንዳትወጣው አሳ ነባሪን አዘጋጅቶለታል። አይዋጥም፣ ራእይሽ አይዋጥም። ያንቺ ነገር ቤተ ክርስቲያን የእግዚአብሔር ሰው ጊዜው ደርሷል። ክብር ለኢየሱስ ይሁን። ይሄን ካል ወደ መደበኛ የቃሉ አገልግሎት እገባለሁ። የቃሉ አገልግሎት ዮሐንስ 2:1-11 ነው። ርዕሴ መምጫና መውጫ በሚል ርዕስ ቀጥላለሁ። ይሄንን ምስጋና